بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتችሁ የአፍሪካ እንግዳ ፕሮግራም ተከታታዮች ዛሬም ከዚህ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደናንተ እየቀረበ ያለው የአፍሪካ እንግዳ ፕሮግራም ነው። وحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته እያልኩኝ ዛሬ በሌላ እንግዳ በሌላ ርዕስ ተገናኝተናል። ቀጣይ 50 ደቂቃ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። አፍሪካ ቲቪ 11636 ናይል ሳት ሆሪዞን ቨርቲካል 27500 ሲምቦል ሬት ላይ ከፍ ብለን እንታያለን እንደመጣለን። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች አድርገን እያልኩኝ የዛሬው የአፍሪካ እንግዳ ተጋባዥ እንግዳ የመጀመሪያ ዲግሪውን በማኔጅመንት ከጅማ ዩኒቨርሲቲ እንደዚሁም ደግሞ ሁለተኛ ዲግሪውን በጤና ፕሮግራም ክትትልና ምዘና ከዚያው ከጅማ ዩኒቨርሲቲ ያገኘ በከፍተኛ ትምህርት ተቋማት በመምህርነት የሰራ በአማራ ብሔራዊ ክልላዊ መንግስት ጤና ቢሮ የማህበረሰብ ጤና መረጃ ስርዓት አስተባባሪ በመሆን ለ3 ዓመት አካባቢ አገልግሏል። በዚሁ ቢሮ በሲዲሲ አሜሪካ ኤችአይቪ ፕሮጀክት የደቡብ ጎንደር ዞን የክትትልና ግምገማ ባለሙያ በመሆን ከ8 ዓመት በላይ አገልግሏል። ከዚህ ጎን ለጎን በቅዳሜና እሁድ መርሃ ግብር በቢዝነስ አድሚኒስትሬሽን ተጨማሪ ሁለተኛ ዲግሪውን ከደብረ ታቦር ዩኒቨርሲቲ አግኝቷል። የዛሬው እንግዳዬ በደቡብ ወሎ በባቴ ከተማ ተወልዶ ያደገ የመጀመሪያ ደረጃ ትምህርቱን በኤሌመንታሪ ቀጠል ሲል ደግሞ በባቴ ቀይ መስቀል 17 ሁለተኛ ደረጃ ትምህርት ቤት አጠናቋል። የቀድሞው ወልደ ተንሳይ ደሳለኝ የዛሬው ወሊድ የዛሬው እንግዳዬ ነው። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ። طيب እኔ ያው እንግዲህ ወልደ ተንሳይ ደሳለኝ ከረጅም ጊዜ በኋላ እጅግ በጣም ደስ በሚል ሁኔታ ነው የተገናኘ ነው። ምንም አብረን ትምህርት እስከ አብረን ግራጁዌት ያደረግን ቢሆንም ከረጅም ጊዜ በኋላ በዚህ ፕሮግራም ላይ ስለተገናኘን በጣም ደስ ብሎኛል። ጊዜህን ወደ ቆርሰ ስለሰጠኸኝ በአፍሪካ እንግዳ ፕሮግራም ተከታታዮች ስም ከልብ የከበረ ምስጋና ላቀርብልህ እወዳለሁ። እንኳን ደህና መጣህ ወልዴ። አመሰግናለሁ። ቢስሚላህ ወሰላቱ ወሰላሙ ለረሱላህ አልሐምዱሊላህ። እንዴት ሙዋ ያው አስኩል ቶል ልጥራና ማመድ አብዱራህማን ያው እሱ ሙሉ ስሙ አይገባልኝ ምን ሙዋ ያብሩ ምዳራ አለ ወደ ተስፈኛል። ዛሬ ባንተ ቴሌቪዥን ፕሮግራም ስለጋበዝከኝ እንግዳ ስላደረከኝ I'm so happy። በጣም ደስ ብሎኛል። እንግዲህ ኢንሻአላህ ጥሩ ጊዜ ይሆናል። አመሰግናለሁ ማለት طيب በመሃል ወልደ ተንሳይ ላለሁኝ ደስ ሲል ደግሞ ወሊድ ላለው ችግር የለም። እሺ ወልዴ እኔ በቅድሚያ አመሰግናለሁኝ። አላህ ጾማቸውን ከተቀበላቸው ሰዎች አድርገንና እስኪ እኔ ወልደ ተንሳይ እስልምናን ተቀብሏል ሲሉኝ ያው ከረጅም ጊዜ በኋላ ያለህበትን አካባቢ ማቅፍ ስለነበር ወልደ ተንሳይ እስልምናን ተቀብሏል ሲሉኝ እርግጠኛ ናችሁ ነው ያልኳቸው። ምክንያቱም ትምህርት ቤት እያለን አንተና አንዳንድ አብረውን የነበሩ ያው ታውቃለህ ስም መጥራት አያስፈልግምና ከደረታችሁ ላይ ማተብ ይለይ ስላልነበር እኔ ወልደ ተንሳይ በቀላል እስልምናን ይቀበላል እምነት አልነበር። ግን አላህ Subhanahu Wa Ta'ala ነው መንገዱን የሚመራው የሚያሳየው። ሂዳ በአላህ እጅ ነው የሚባለውን ነገር ነው ያረጋገጥኩትና እስኪ ወልዴ ወሊድ የሚለውን ስም አንተ ነው የመረጥከው ወይስ ሰው ነው የመረጠልህ? እና ተስፋዬ ተመስገን ማሻው ከዚህኛው ከኦሪጂናል ስም ጋር ትንሽ የፊዚካል ኮምፓቲቢሊቲ እንዲኖረው በሚል ነው እንጂ ሻሃዳ ያስያዙኝ አባት አይ ሱፊያን ይዘጅር ነው ያለው። طيب ሌላው እስኪ ወልደ ተንሳይ ከሰለምክ በኋላ እንግዲህ እስልምናን ከተቀበልክ 4 ዓመት አካባቢ ሊሞላህ ነው አይደለም? በትንሹ 4 ዓመት አካባቢ ሊሞላህ ነውና አሁን የተገናኘንበት ጊዜ ደግሞ ረመዳን ወይም ጾም ከመሆኑ ጋር ተያይዞ እንደው መጀመሪያ ሻሃዳ እንዳያስክ ያገኘውን ረመዳን የነበረው ልምድ ምን ይመስል ነበር አንተ ጋር? አውቶቡስ እንደውም በዚህ አጋጣሚ ያው
ሻዳ ያሰሩኝ አባት አሁን ወደ አኬራ ሄደዋል። አይዞባቸው። እነሱ ጋር በጣም አታችመታችን በጣም ስትሮንግ ነበር። እዛ ያለሁኝ እንደውም የእሳቸውም ልጅ አለ ሼህ የኑስ ይባላል። እሱ ነው እንደውም መሰለኝ የሰላትን ፕሮሲጀር አንዳንድ ሜጀር የሚባሉ ፕሪሪኩዚቶችን ያስተማረኝ። ሌላኛው የእሳቸው ልጅ ሀሰን ሱፊያን ይባላል። ደግሞ ተውሂድን በዛው ሰሞን አስተማሪ። በጣም ሜጀር የሚባሉ ነገሮች እንደውም በዚሁ አጋጣሚ በጣም ላመሰግናቸው እወዳለሁ። አሁን ጌታ ይጨምርላቸው። እንዳልከው እንግዲህ ወደ ፖይንት ስመጣ ያው የመጀመሪያው ኢሚዲየት እንትኑ ትንሽ ቻሌንጅ ነበር። ከዛ በኋላ ስቲም ቤተሰብም የመጣበት አጋጣሚ ምናምን ነበርና ለመፍታት የተገደድኩበት ሞመንት ነበር። ያለ ነው ሲስተር ነበር እዛ። ከዛ በኋላ ያሉትን ግን ጥሩን ቀጠሉን አውጥቼ በጥሩ ትምህርት ቀጥያለሁ። ምክንያቱም ወሌ አንተ የነበርክበት ቀደም ሲል የነበርክበት ሃይማኖት የተወሰኑ የምግብ አይነቶች ይከለከላሉ። ከዛ ውጭ በተወሰነ መልኩ ቅባት ነክ ነገር ስጋ ነክ ነገሮች ካልሆኑ በስተቀር በተወሰነ መልኩ መመገብ የሚከለክል አይመስለኝም። እርግጠኛ አይደለሁም፣ ግን እንደዚህ አይነት ነገር ሰማ ስለነበር የኛው ደግሞ ከፈጅር ሰላት ጀምሮ እስከ መግሪብ ወይም ደግሞ ፀሐይ እስከምትገባበት እስከምትጠልቅበት ድረስ ምንም ነገር አይበላም አይጠጣምና ከዛ አንፃር ትንሽ ያው ይከብዳል። ኦፍኮርስ እንትኑ ቀላል አይደለም ኮሚትመንቱ። ግን ያው ኪታቡም በልካችሁ ስለሚል በቃ ያው ያስችላል። ሁኔታ ሌሎች ከዚህ በላይ ተቋቁሞ የለ እና ያው ምንም ሌላው እስኪ ወልዴ እኔ ባቅ በጣም ደስ የሚለኝ ለምሳሌ ወደ እስልምና ሳትመጣ ሻሃዳ ሳትይዝ ቀደም ሲል በኢስላም ላይ የነበረህ አመለካከት ምን ይመስል ነበር? ያው እንደምታውቀው ያደግንበት አካባቢ የክርስቲያን ኮሚኒቲም ሙስሊም ኮሚኒቲም በጣም በከፍተኛ ደረጃ የሶሻል ኢንተራክሽኑ ከፍተኛ ስለሆነ ብዙ የሆነ ስቴሪዮታይፒክ ሪጀክሽን የለም። ፕሪጁዳይስ የሆነ ነገር ቀድመን ሪጀክት የምታደርግበት ነገር የለም። እንደውም ከዛ አካባቢ መሆኔ እኔ የጠቀመኝ ምንድን ነው ከመጀመሪያው ራሱ በሂደት አንዳንድ የኢስላሚክ ኮንሰፕቶችን ኢቭን ከማውቃቸው ሰዎች፣ ጎረቤቶች፣ ጓደኞች ላይፍ ስታይል ከህይወታቸው ነው የምትማረው እስልምና። ከዛ በቀጥል ደግሞ አንዳንድ የኢስላም ኮንሰፕቶችን እናውቅ ነበር እዛም ሆነን። ስለዚህ እንደውም እኔ ራሱ በጣም የሚገራርሙ ኮንሰፕቶችን ኢቨን የኢስላም ስኮላሩ እንዴት እነዚህ ኮንሰፕቶች በኋላ ላይ የቆየውኝ አናላይዝ ሳደርጋቸው የኢስላም ስኮላሩ ራሱ እንዴት ነው እነዚህን ነገሮች በደንብ እስልምናን ፕሮሞት ለማድረግ እንዴት ነው የተጠቀምባቸው ምናምን እያልን እንትን እላለሁ። ብዙ ነገሮችን እናውቃለን፣ ፕሪንሲፕሎች መርሆችን እናውቃለን እዛ እያለን እዛም እያሉና በጣም እንደዚህ ኔጌቲቭ የሆነ ነገር የለኝም አልነበረኝም። እንደውም ፖሲብሊ እንትኑ ፔሸንሱ አለኝ፣ ሶብሮ አለኝ። ሰንበዲ አንድ ሙስሊም ወንድም ወይ ሙስሊም እህት ስለ እስልምና የሆነ ነገር ማብራሪያ ልትሰጥ ወይ ሊሰጥ ቢነሳ ዊዝ ፔሸንስ ነው የምሰማው፣ በትዕግስት ነው የምሰማው። ምንም እንደውም አንዳንድ ልጨምር ሁሉ ይችላሉ ተጨማሪ ማብራሪያ ራሱ ልጨምርም ብቻ አሪጅግና ያ ነገር እንትን ብሏል። ከዛ በኋላ እየቆየው ስትይ ነገሮቹ እንትን እያሉ ይመጣሉና ከሆነ ጊዜ በኋላ እንደውም በቃ ሲምፕሊ ሻሃዳ ከያዝኩበት ጊዜ በፊት እና ሻሃዳ ያዝኩበት ጊዜ ላይ ራሱ ያለኝ አረዳድ ግንዛቤ ራሱ ምንም ኦልሞስት አይለያይም። ቅድም እንዳልከው በቃ ሂዳያውን ጌታ
እሱ ሲፈቅድ ነው የሚሰጥህና ያው እሱ የፈቀደልህ ያው የተቀደረችው ቀን እስክትደርስ መጠበቅ ስለነበረብኝ ጠበቅኩኝ እንጂ እንትኑ መሰረታዊ የሚባሉ ግንዛቤዎቹ ነበሩኝ። ፖሲብሊ እንደው ቁጭ ብለን እኮ አዛን ሲደረግ እኮ ሙዚቃ ቀድመን ፖዝ የምናደርገው እኛ ነን እና በጣም ኦፕን ነበር። ስለዚህ ማለት ያደግክበት አካባቢ ማህበረሰብ ከሌላው እምነት ጋር የነበረው እንትን በተለይ ደግሞ ሙስሊም ማህበረሰብ ያው ሲፈጽማቸው በአካል ስትመለከታቸው የነበሩ ነገሮችና ተግባራት ያው ወደ እስልምና ለመምጣት ወይም ደግሞ ቀደም ብለህ በነበርክበት እምነት ላይ እያለህም ቢሆን ፖዚቲቭ ነገር ነበረ ማለት ፖዚቲቭ ነገር ነበረ። የሰው ላይፍ ስታይል ኢንተረስቲንግ ነው፣ ጥሩ ነው። እዚያው ስናገር ሁሉም ፕሪቪየስሊም የነበሩበት ሆነ ሌሎችም ቤተ እምነቶች አንደርስታንድ እንዲያደርግ እንፈልገው ምንድነው አንዳንድ ነገሮችን በጣም ኤክስፕሊሲትሊ በጣም በግልጽ ቋንቋ ኢኪቮካሊ ማለት ነው ምንም በማያሻማ ተርም አማኝን የሚያዝ እምነት የሚከታተል እምነት በቃ ዲፈረንስ እንደሚፈጥር አይቻልም። ልዩነት ይፈጥራል። አንዳንድ እንደዚህ ይሄ ነገር እከሌ የሚባለው ሃይማኖት ይፈቅዳል እንደ እሱ እኮ ይከለክላል ነው እና እስናት ቅድም እንዳል በቃ አንዱ ነገር በጣም በቃ ኢን ቦልድ ተርምስ በደንብ ስኩዌርሊ በደንብ ክሊር አድርገህ ማዘዝ መከታተል ልጆችን በዛ መሰረት ኮች እያደረግህ ስትሄድ ምናምን አሁን ለምሳሌ እዛ ያለሁኝ በጣም አሁን ሳስባቸው እና የሆነ ጊዜ ላይ የሚደርቁ ኮንሰፕቶች ለምሳሌ ሀቅ የሚባለው ጓደኞቼ ለእናቶቻቸው ለአባቶች ምናምን የሚያሳዩት ክብር ምናምን ጀነራቶች በቃ ኤቲክስ ነው ወላጅን ማክበር ግን ከሃይማኖት ጋር አያይዘው እንደዚህ የወላጅ ሀቅ አለብኝ ብሎ ከዛ በኋላ የሚደረድሩት ነገር በቃ ትዝ ይለኛል። አንድ ጊዜ ብርጭቆ እንደዚህ ብድግ አድርጌ ውሃ ስደፋ ሊል የሚባል ጓደኛዬ ይስራፍ አታባክናለህ ይስራፍ ከዛ ዋዳዝ ሜን ይስራፍ ከዛ ዲስ እነዚህ ኮንሰፕቶች እኮ በደንብ ቢስፋፉ ቅድም እንዳልኩ እንደዚህ አይነት ኮንሰፕቶች የማህበረሰብን ሶሻል ኮሄዥኑን በደንብ ጠግኖ ይይዛል። ሪሶርስን በአግባቡ መጠቀም ምን ራሱ በዚህ በኢኮኖሚክስ በሞደርን ሶሻል ሳይንስ ፊልዶች የምናውቃቸው የምናስተምር በፖሊሲ የሚወጡ ነገሮች በቃ ኢስላሚክ ኤክሰርሳይዝ ያደርጋቸው ነበር ነው። ይገርሙኛል እነዛ ነገሮች ብሎኛል። ዲያዘር ቲንግ በጣም ማርሳቸውና በጣም እንትን ያደርጋብኝ አንድ ጊዜ ምናልባት አንተ ታስታውሰዋለህ ኑርዬ ማትስ መምህር ከሌሎች መምህራኖች ጋር ለመወያየት ብሎ የሆነ ቪዲዮ ይዞ መጣና እዛ እየተከራከሩ እየተወያዩ እኔ ህፃን ነበር ያው ተማሪ ነበርኩና እኔ ሃይ ስኩል የሰማሁት ነገር በቃ ኔቨር ኤንድ ኤቨር ምንም ልረሳው አልቻልኩም ከአይምሮዬ። እዛ ላይ አቅርቦ ሲወያዩ የነበሩበት አጀንዳ ከማረሳው አጀንዳዎች አንዱ የሰው ልጅ በቃ ከፈርቲላይዜሽን ጀምሮ ያለው የሰው ልጅ አፈጣጠር ኤምብሪዮሎጂ ነው እና ያ ነገር እዚህ ከዛ በኋላ ያቺ ነገር አልጠፋችም ከአይምሮዬ። ከዚያም በኋላ የቆየውኝ ሄድኩና አዲስ አበባ ቅድስተ ማርያም እያስተማርኩ አንዲት ወዳጄ የአራተኛ ዓመት ላይ ሃይማኖቶች ሪሊጂየስ ቪውስ ኦን ቢዝነስ ኢቲክስ የሚል ተርም ፔፐር አግዘኝ ብላ ሰራሁላት እና ኢስላም ክርስቲያኒቲ እና ቡዲዝም ሶስቱ ሃይማኖት ለቢዝነስ ኢቲክስ ላይ ያላቸውን አመለካከት ነበርና ከዛ በኋላ ያንን ከሰራሁላት በኋላ አሳይመንት ተርም ከሰራሁላት በኋላ እንዴት ነው ነገሩ this much detail ኢስላም ፕሪስክራይበር ምናምን ብዬ በቃ ከዛ በኋላ ፈርዘር ባገኘሁበት አጋጣሚ በቃ
ፈርተር በቃ ባቲ እንደውም በጣም ባቲ ያለው ትንሽ ኋላ ቀርቻለሁ ማለት ነው። በደንብ ብዙ ነገር ማወቅ ነበረብኝ ማለት ነው። በዚህ አይነት ማንበብ ልክ እንደ ያው ስትሮንግ የሆነ የማንበብ ሀብት አለኝና ካልቸራልና ከዛ በኋላ እሱ የእስላም በተመለከተ ማንበብ ምናምን ጀመርኩኝ። በዛው ልክ ቀጠልኩኝ። ያው በዚህኛው ሃይማኖቱም ደግሞ ጥያቄዎች አንዳንድ ጥያቄዎች ደግሞ በደንብ ቦልድ እየሆኑ እየመጡ ሲመጡ ከዛ በኋላ ያው አሸኖት ዝም ብለህ full of questions ይዘህ full of doubts ሆኜማ ልኖር አልችልም በሚለው ወደዚህኛው መጣና ያ ነገር ነው በጣም አስተዋጽኦ ያደረገው። አይ ጥሩ አስተውለሃል። ስራህ እውነት ለመናገር በጣም ጥሩ አስተዋይ ነህ። ማለት ቀደም ብለህም ሻሃዳ ከመያዝ በፊት በዛኛው እምነትህም ውስጥ እያለህ በርካታ ነገሮችን አስተውለሃል እውነት ለመናገር። እስኪ ምናልባት ወልደ ተንሳይ ሌላው መቼም ሰው እንኳን ከነበረ እንኳን ለረጅም ከተወለደ ጀምሮ ማለት ለረጅም ጊዜ ከነበረበት እምነት ወደ ሌላ እምነት መቀየር አይደለም የተከራየውን ቤት እንኳን ለቆ ለረጅም ጊዜ ከኖረበት ከተከራየበት ቤት ወደ ሌላ ቤት ሲለቅ እንኳን የሆነ የሚሰማ ነገር ይኖራልና እንደው ከዛ አንፃር አንተ አላህ መርጦሃል። አላህ Subhanahu Wa Ta'ala ትክክለኛው መንገድ መርጦሃል። አላህ ጽናቱንና ብርታቱን እንዲሰጥህ አላህን ለምናለሁኝ። በሚቻለው መልኩ ደግሞ ሁላችንም እናግዛለን። እንደው ወደ ኋላ ልመልስና የዛሬ 4 ዓመት አካባቢ እንደው ሻሃዳ ስትይዝ አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ አላህ አንድ ነው መልእክተኛው መሐመድ ነው ብለህ ሻሃዳ ያስክባትን ቅጽበት ተመልሰህ አስታውሰኝ እስኪ። እንደውም የሚቀጥለው ቅድም እንዳልኩ ያው በሂደት ዴቨሎፕ ያድርገው በሲስተም ብሎ ኢንተርናላይዝድ የሆነ በደንብ እየተብላላ ሄደ። ቅድም እንዳልኩ የእስላም ያለው እንትን እየሳበኝ ሲሄድ እያነበብኩት ሲሄድ ምናምን ፕሪቪየስ ደግሞ እንትኑ ካፕል ኦፍ ኮስችንስ እየጠየቁ ሲሄድ ኮንክሪት በጣም አሳማኝና ተጨባጭ መልስ ማግኘት እየተቸገርኩ ሲሄድ ምናምን ከዛ በኋላ እንደውም ሻሃዳ ያስኩበት ቀን የሚገርም ከዛ በፊት ኦልሬዲ ውስጤ ሰልሟል። ጊዜ ማለት ቃል ብቻ ነው የቀረኝ። አዋጁ ያው መታወጅ ስላለበት የግድ ሻሃዳ መያዝ ስላለብኝ እና ደግሞ ያው ቅድም እንዳልኩም ያው የተቀደረችው ቀን መድረስ ስለነበረባት ነው እንጂ ኦልሞስት ከዛ በፊት ሁለመና ሰግሞና ኢቭን አረበኛ ቋንቋ ቀድሜ ተምሬያለሁ። ከዛ በፊት አሁን አረበኛ እጽፋለሁ አነባለሁ። ያው የፍሉዌንሲ ችግር ካልሆነ በስተቀር ያው ላጥላጥ እንደ እንግሊዝኛው ምናምን ካላልከኝ በስተቀር እና ብዙ ነገሮች ከዛ በፊት እንትን ብለዋልና ከዛ በኋላ እንደውም ያው እንዳልኩ የነሐጂ ሱፊያን ቤተሰቦች ያሉ ከዛ በኋላ ዝም ብሎ እንደቀል ተጣጥበህ እና እያሉ ነው ተጣጥበህ ምናምን እናተብልሃል ምናምን ተባልኩኝ። አያ መርሐባ ብዬ ኢቭን እንደዚህ ስፖርት ለሻሃዳ ሆን ራሱ ቀጥታ ፐርፖዙን አንተናል። ግን ከዛ በፊት ኦልሬዲ እነሱም ያውቃሉ ኮሚትመንት ፍላጎቴ ምናምን ስለሚያውቁ ከዛ በኋላ እንደዛ ላይ ሻወሬ ንሳ ስጄልህ ምናምን አፋ ብዬ ለብሴ ቀያሬ ምናምን በአጋጣሚ ባይ ዲፎልት ሪኳየርመንቱን አሟች ነው ንጹህ ልብስ ለብሼ ምናምን ተወልኩኝ። በዛ ሄጄ ከዛ በኋላ ሐጂ ሱፊያን እሺ አሁን የምለውን ከኔ ተከትለህ ትላለህ ሲሉ አየሽ መርሐባ አልኳቸው። እንደዚህ ምናምን ስናት እንዳልኩ ኦልሬዲ ሰሚት አድርጌያለሁ። ቀድም ማለት ውስጥህ ቀድሞ ሰልሟል። ቆይቷል ሰሚት ካደረገ ያው ኢስላም ያው ሰሚት ማድረግ አይደል? طيب
ወልዴ ምናልባት እንግዲህ ሻሃዳ ያስክበትን ቅጽበት መለስ ብለህ አስታውሰኛል። ምናልባት አንተ እንዳልከው አላህ የወሰናትን ቀን ሻሃዳ የምትይዝባትን ቀን ከመጠበቅ በስተቀር ያው ቀደም ብሎ ውስጥህ ሰልሟል። ሰራሃ በጣም ቅነህ እንግዲህ እንዳልኩ አላህ Subhanahu Wa Ta'ala የፈለገውን ሰው ይመራል። ሂዳያ ባላህ እጅ መሆኑን አመላካች ነው። طيب ሌላው እስኪ ከዚህ ጋር ተያይዞ ወለተንሳይ አንዳንድ ጊዜ ከሰለምክ በኋላ ምናልባት ለምሳሌ ከጓደኛ አካባቢ ከቤተሰብ አካባቢ በዙሪያ ከነበሩ ሰዎች ያስተዋልከው ነገር የለም? የማግለል የማክረፍ የመቆጣት አይነት ነገር አልተከሰተም በአቅራቢያ? honestly speaking ይሄን ያክል የምለው ነገር የለም። ያው በጣም ብዙ ኮቨርቶች ያው በነገራችን ላይ ወደ እስልምና መምጣት አንድ የእንትና ዶክተር ዛኪር የሆነ ፕሮግራም ያየው ሰው ሲሰልም በተለ አዳልት የሆነው ማለት ነው ሲሰልም ሃይማኖቱን ቀየረ አይባልም። ወደ because የሰው ልጅ ዲፎልት ሪሊጅን ዲፎልት ፌዝ እስላም ነው። የሰው ልጅ በቃ በተፈጥሮ የተፈጥሮ ሃይማኖት እስላም ሌሎች ናቸው ከሆነ ጊዜ በኋላ ወደሆነ የሚወስዱትና ስለዚህ ተመለሰ ነው ወደ ኦሪጂናል እንትኑ ተመለሰ ነው። እንደውም ኮንቨርት ሳይሆን ሪቨርት ነው ራሱ እንግሊዝኛ ቃሉ ሪቨርት ነው የሚለው መመለስ ነው ወደ ኋላ ወደ ድሮ ስታተስ ወደ ኦሪጂናል ስታተስ መመለስ ነውና ወደ እንደዛ ስታደርግ ያው እንዳልከው ብዙዎቹ ብዙ ያጋጥማል። ነገር ግን እኔ ልክ እንደዚህ ያለ ለትልቅ ፓብሊክ ሚዲያ ሊቀርብ የሚችል ሪጀክሽን ሶሻል አይዞሌሽን አልገጠመኝም። ኦፍ ኮርስ በጣም ያ ማለት የለም ማለት አይደለም ግን እንደዚህ ቦታ ሰጥቼው ፓብሊክሊ ላወራለት አይገባም ስለማምን ነው። ሳይኮሎጂካሊ አይ ዋዝ ሬዲ ለብዙ አይነት ነገሮች ቢኮዝ አሁን እንደምታውቀው በዚህ ማቹሪቲ እንደዚህ ተደረኩኝ እንደዚህ አደረኩኝ ይሄ ከእንደኔ አይነቱ አይጠበቅም እና አስቦ ተዘጋጅቶ የራሱን ፐርሰናል ዲሲሽን የግል እንዳልኩ በጣም ትልቅ ውሳኔ ነው ሪሊጅን ለመቀየር መወሰን ቢኮዝ ከቲዮሎጂ ጋር ከብዙ ነገር ጋር እንትን ስላለው ከባድ ውሳኔ ነው። ስለዚህ ይሄንን አናሊሲስ ሰርቼ ውሳኔ ከወሰንኩኝ በኋላ እንደዚህ ታጠቅጡ በዚህ ወጣ በዚህ ገባ የሚለው እውነት ለመናገር አያስኬድም። እንትን አለው እንዳልኩም በቃ ለዚህ ትልቅ ሚዲያ ፐብሊክሊ ሼር ላደርገው የምችለው ነገር የለም። ቢኖርም ደግሞ በቃ በራሱ እንትን ይመለሳል። ያው ጌታም ደግሞ ያዘጋጃል፣ ያግዛል፣ ዋውን ይሰጣል። ዝም ብሎ አይደለም ቀበሌ አይደለም የሚቀየር ነውና ስለዚህ ስፒሪቹዋል ጊፍት ማለት ነው ከፈጣሪ ስፒሪቹዋል ጊፍት ደግሞ እንደዚህ ያሉ ነገሮች ሲስተማቲካሊ ሰበብ ሳታደርግ ወደ የትም ሳትወስድ እዛው ማኔጅ የምታደርግበትን ቅዋ ይሰጣልና ያንን ስለማም እንደዛ ነው እንጂ ያው የለም ማለት አይደለም። ግን ስማች ፐብሊክ ሪኮግኒሽን ሊሰጠው የሚገባ ነገር የለም ብል ነው ይሻለኝ። طيب ሌላው ወለተንሳይ ሌላው ማንሳት የሚፈልገው ምንድን ነው? አንተ እንዳልከው ነው ሰው ወደ ትክክለኛው መንገድ ነው የመጣው። በቃ ማለት ያው ወደ ትክክለኛው መንገድ ተመለሰ፣ ወደ ትክክለኛው መንገድ መጣ ነው ቀየርሰ መባል አለበት። ትክክል ነህ፣ ታረም ያለውኝ አገላለጽ ስለተመቸኝ ነው። እሺ طيب ወልዴ ሌላ ምናልባት አንዳንድ ጊዜ አሁን በሌላ እምነት ውስጥ ያሉ ሰዎች የሙስሊሙን ማህበረሰብ ትግበራና ባህሪ በማየት ብቻ እስላምን የሚመዝኑ በርካቶች አሉ። መቼም አንተ ሳታስተውል ትቀራለህ ብዬ አላስብምና አንተ ከመጣ በኋላ ለምሳሌ እኔ ሙስሊሙ በእስልምና ይመዘናል እንጂ ሙስሊሙ አይደለም እስልምናን የሚመዝነው። ምናልባትም እኛ ኢስላም ያዘዘንን ነገር
እንደው በአብዛኛው ሙሉ በሙሉ እንኳን ባይሆን በአብዛኛው በሚባል መልኩ ብንተገብረው ኖሮ እስልምና እኮ እንደዚህ ነው፣ እስልምና እኮ እንደዚህ ነው፣ እስልምና እኮ እንደዚህ ነው እያልን ለሌሎች መናገር ባላስፈለገ ነበር። እለት ተዕለት በምናከናውናቸው ክንዋኔዎች ብቻ በተግባር ሰዎች አይተው ወደ እስልምና እንዲመጡ እናደርግ ነበር ብዬ አምናለሁኝና ሙስሊሙንና እስላምን አንተ እንዴት አገኘው? ያው እንዳልከው ትልቁ ዳዋ ያው ትልቁ ትምህርት እንደውም አንድ የሆነ አርቲክል ሳነብ በቃ ዳዋ ስንሰጥ the powerful ዳዋ የሚለው በቃ በጣም ትልቅ አቅም ያለው ከባዱ ዳዋ አህላቅ ነው፣ ስነ ምግባር ላይፍ በቃ ካራክተር፣ ማነር፣ ላይፍ ስታይል በቃ ቢሮ ላይ፣ ቤት ላይ፣ ሰፈሩት፣ በማህበራዊ በንግድ ቦታ ላይ፣ ትራንስፖርት ላይ ወይገባ በቃ የተገኘበት ቦታ ላይ ኤክሰርሳይዝ የምታደርገው ነገር ነው ትልቁ ትምህርት እና በጣም የዝምታ ስብከቱ በጣም ፓወር እና እሱ ነው በጣም እንትን የሚያደርገው። እስልምናንማ ኤክሰርሳይዝ ቢደረግ ነው ኢስላም it's not really በቃ ዝም ብለህ ሃይማኖት ምናምን ብለህ የምታልፈው አይደል። it's a way of life it is system የኮሚኒቲ ሲስተም ነው፣ የገቨርናንስ ሲስተም ነው፣ የአስተዳደር ነው እና እንደውም ብዙ ተቋማት ድርጅቶች ያተርፉበት ነበረ። እንደውም ይሄ ነገር የኢስላም ቫሊዩስ እሴቶቹ በማህበረሰቡ ዘንድ እንትን ቢሆኑ ኖሮ አሁን የምናያቸው የኮሚኒቲ ኦሪየንትድ ማህበረሰብ ነክና ማህበረሰብ ላይ በማህበረሰብ ደረጃ እየደረሱ ያሉ ካታስትሮፊክስ እነዚህ ያሉ ወጣ ገባዎች ደስ የማይሉ ክስተቶች ዛት በቃ ብዙ ነገር ክሌም ያሉ የሰውን ህይወት የሀገር ሀብትን ክሌም የሚያደርጉ ክስተቶች ሁሉ አይከሰቱ ነበረ እና እስላም አማኙማ አይደለም። አማኙማ እንደውም ብዙ እንትን አለበት። እኔ እንደ አንድ ሙስሊም በቃ እንደው የተቻለ ለማድረግ እሱ ባገራልህ ልክ እንደው ትሞክራለህ እንጂ እንትኖቹ ብናደርጋቸው በጣም ጥሩ ነበር። ለዛም ነው ያልኩት ቅድም እንዳልኩ መጀመሪያ እንዳልኩ የሙስሊም ስኮላሩ የምሁራን ክፍሉ በደንብ ያልሰራበት ነገር አልተሰራበት እንጂ ቢሰራበት ኖሮ በጣም በቃ ብዙ ነገሮቹ የኢስላም ፕሪንሲፕልስ የኢስላም እንትን እያለ ሲቪክስ ምናምን የሚባሉ ኮርሶች አሉ አይደል? እዚህ የሃይስኩል ምናምን የሲቪክስ የስለ ስነ ምግባር ከአውሮፓና ከአሜሪካ መምጣት አልነበረበትም ወንድ በጣም በዘላቂ ሁኔታ ኤንድ ኦልሶ ኢቭን ለነን ሙስሊምንም ቤኔፊት በሚያደርግ ነው። ሙስሊም ብቻ ሳይሆን ሙስሊም ያልሆነ ነን ሙስሊሙንም ሁሉ ቤኔፊት የሚያደርግ በጣም የኮሚኒቲ ሴኪሪቲ የሚያረጋግጥ አኗኗር ዘይቤ ስታብሊሽ ማድረግ ይቻላል እና እንደውም አልተሰራም ጭራሽማ። ኢስላምን እንደው ግለሰቦች እኛ መተቸት ይኖርብናል። ክርስቲያን እንደሱ በጣም 1 ሚሊዮን ቀዳዳ ያለብን ሰዎች ነን እና ሌላው ሪሊጅን ግን አዘር ሪሊጅን ግን እንደውም ቀርቶብናል። ሚስደሎት ኤንዶት አዘር ሶርስ ኦፍ ሚስዴት የዩቱን ቀርቶባቸው ጥሩ። እንግዲህ ምናልባት አንተ ያው በደንብ አስተውለህ አይተህ አንብበህ አምነህበት ያው ቀየራር ለሚባለው ወደ ትክክለኛው መንገድ መተሃል። በድጋሚ አላህ Subhanahu Wa Ta'ala ብርታቱና ጽናቱን እንዲሰጥህ አላህን እለምናለሁኝ። ይሄን ካልኩ እስኪ ምናልባት አሁን ለምሳሌ አንተ እስልምናን ስትቀበል ሻሃዳ ስትይዝ በአቅራቢያህ የነበሩ ጓደኞች፣ ወንድሞች፣ አካባቢ ሰዎች አቀባበላቸው ምን ይመስል ነበር? እነሱ የተሰማቸውን ስሜት እስኪ አጋራኝ። የሙስሊም ኮሚኒቲው በጣም ቬሪ ኢንተረስቲንግ ነው። በጣም ሞቅ ያለ ነው። ሲምፕሊ ነው። ከዛ በምን እንደሚገልጸው አላውቅም። በጣም ሞቅ ያለ ነው።
በቃ ሊያጋጥም የሚችሉትን ቻሌንጆች ቀድሞ በደንብ ኦፕሬት ያደርገዋል። በጣም ጥሩ ነገር አግኝቻለሁ። ይህን እርሶ የቴክኒካል ራሱ የሃይማኖቱን ዶግማ የሆኑ ነገሮችን ከቁርአን ጋር እንደዚህ ከከሌ ጋር እንትን በል ይህን ጋር ልክ ቅድም እንዳልኩ በቃ በደስታ ነው። ወዲያው ሸሄኑስ ወዲያው የሰላቱን ፕሮሲጀር ኢቨን ፋቲሃን እስከምታፍዛት ድረስ ሰላት ሚስ ማድረግ ስለሌለብህ በቃ ዲኑ ምን ያክል ሰፊ እንደሆነ ኦፕሽንስ ብዙ አማራጮች እንዳሉት አሳይተውኛል። ሌላኛውም ወንድም ሀሰን ሱፊያን ራሱ በቃ ተውሂዱን አስተማረኝ ብያለሁ እና በቃ ጥሩ መሰረት ጋይ በቃ መነሻ ጌጁን እንዳልስስ መነሻ ሰጥተውኝ ነው የላኩኝ። ከዚህም ያሉት ወንድሞች በተለይ የባት ጀማው ምናምን እሱ በቃ በጣም በደስታ ነው የተቀበሉት እና ደስ ይላል። ያው ራሱ ሃይማኖቱም እንደዛ እንድታደርግ ያንን ሴት በውስጥ ዴቨሎፕ እያደረግ እንድትመጣም ስለሚያደርግ አይገርምም እንትን በነገራችን ላይ ያው እርግጥ ነው ረጅም ዓመት ሆነን ከተለያየንና ማትሪክ ወስደን ከተለያየን በኋላ ለመጀመሪያ ጊዜ በዚህ ፕሮግራም ስንገናኝ ነውና እኔ ለመጨረሻ ጊዜ በቅርብ ጊዜ ነው ወልደ ተንሳይ ሻሃዳ ይዟል ሲሉኝ በጣም ሰርፕራይዝ ከሆኑት ሰዎች መካከል የመጀመሪያው እኔ ነኝ። ምክንያቱም ያ በቃ በዛ እድሜ በወጣትነት በልጅነት ከደረተ ላይ ለረጅም ጊዜ ማተብ አንዳንድ ሰዎች እኮ አሉ እምነቱን ይዘው ጭራሽ ማተቡንም የማያንጠለጥሉ በጣም በርካቶች አሉ። እና አንተ ግን በዛ ልክ ስለነበር በቃ ሻሃዳ ያዘ ሲባል በጣም ሰርፕራይዝ ነበር። ከማተቡ እጅግ ደግሞ በደንብ ተምሬያለሁ። በቃ አንድ አማካይ ሰው ሊኖረው የሚገባ ግንዛቤ በደንብ አለኝ። ያው እንዴት መሰለህ ወደ እስልምና ስትመጣ የራስህን የአኼራህን ዴስቲኔሽንን ማስተካከል ላይፍህን ስርዓት ያለው ላይፍ ፐርፐዝ ያለው ላይ ማሟላት መኖር ነው እንጂ ያው መከራከር መሟገት ወንጂ ማጥፋት ምናምን አይደለምና አላማው ያ ስላልሆነ ነው እንጂ በዛንኛውም ቢሆን ያቃም እንደም ሰዎቹ ያቃል። ስለዚህ ያው ዌልቨርስ ኦኬ ጥሩ። ሌላው እስኪ ወልድ ያው ምናልባት አንተ እንግዲህ ወደ ትክክለኛው መንገድ ተመልሰሃል መጥተሃል። ለዚህ አላህን በጣም ልታመሰግነው ይገባሃል። ምክንያቱም ሰው ሻሃዳ ሲይዝ እስከ ዛሬ ከተፈጠረበት ጀምሮ ሻሃዳ እስከያስገባት ዕለት ድረስ ያለችውን ወንጀልህ በሙሉ ተምረሃል። በጣም እድለኛ ነህ፣ ሲበዛ በጣም እድለኛ ነህ እና ካሁን በኋላ ደግሞ ባለው ነገር አቅም በፈቀደ ሁሉ እስላም የሚያዘውን ነገር እየፈጸምክ የከለከለውን እየተከለከልክ ከቀጠልክ እንዳንተ እድለኛ የለም ብዬ ነው የምወስደውና አላህ ልታመሰግነው ይገባሃል። ሌላው እስኪ ወልዴ ከኢስላም ውጭ ላሉ ወገኖቻችን ምን ማለት ይቻላል? ምክንያቱም የአፍሪካ ቲቪ በነገራችን ላይ አፍሪካ ቲቪን ቀደም ብለህ ታውቀዋለህ? አዎ በፊት የተወሰነ ጊዜ አይቻልም። አንተ እዛ ላይ እዛ አካባቢ እንደምትል እንጂ አንተ ፕሮግራም ራሱ ሙሉ ፕሮግራም አይቻልም። እውነት ለመናገር አፍሪካ ቲቪ ግን ያው አፍሪካ ቲቪ እንዳለ ግን ያው አፍሪካ ቲቪ እንኳን እንደነበር አውቃለሁ። طيب ምክንያቱም አሁን ጥያቄ ማነሳው አፍሪካ ቲቪ አንዳንድ ጊዜ የሌላም እምነት ተከታዮች ጭምር አፍሪካ ቲቪ ያለበት ቤት አውቃለሁኝ እኔ እና በሰራነው ጥናት እንደዛ አጋጥሞናልና ሌላ አፍሪካ ቲቪ በቻናል ሳተላይት ብቻ ሳይሆን በሶሻል ሚዲያም በፌስቡክም በቲክታክ በሌሎች በቴሌግራም በተገኘው አጋጣሚ ሶሻል ሚዲያ ሁሉ ይህ መልእክት ሊተላለፍ ስለሚችል የሌላ እምነት ተከታዮችም ያደምጡታል፣ ይከታተሉታል። በርካታ ተመልካች ካላቸው ትልቅ የቴሌቪዥን ቻናሎችም አንዱ ነውና ምናልባት ከእስልምና ውጭ ላሉ ወገኖች ምን ማለት ትፈልጋለህ? እውነት ለመናገር በተለይ እንደዚህ አዳልት ሆነ ትልቅ ሆነ ወደ ሸሃዳ ማያስትመጣ
በቃ you know the beautiful moment of ቀድር ነው ብለው በቃ የቀድር beautiful moment ነው እንትን የምትለው የምታገኘው ነው። ሌሎችም ያው እኛ መልእክት ነው የምናስተላልፈው ጋይድ የሚያደርገው ያው አላህ Subhanahu Wa Ta'ala ስለሆነ እንኳን እኛ እንኳን ነብዩ ረሱላህ ሰለላሁ ዐለይሂ ወሰለም የአንተ አታቀናማር ያላቸው ስለዚህ በጣም የሚወዱት ሪስፖንሲቢሊቲ አለብን። በልባችን ያመንነውን በአፋችን መመስከር አለብን። በላይፋችን ኤክሰርሳይዝ ማድረግ አለብን እና እኔ ለማስተላልፈው ስፔሲፊክ እንደዚህ አድርጉ ምናምን ሳይሆን በቃ የመጀመሪያው ስቴሪዮታይፒክ የሆነ ሪጀክሽን ውስጥ አይገቡ። ጆሮአቸውን አይናቸውን አይፍት ሲምፕሊ በቃ ሰምቲንግ የሚነበብ ነገር ከሆነ ያንብቡ። ሰም ኮምፓራቲቭ አናሊሲስ ይስሩ። አይምሮ መጠቀም ጌታ ስለሚያዝ ስለሚፈቅድ። ከዛ ውጭ ግን ስፔሲፊክ ነገር የማነሳው ለእናንተ የኮንሰፕት ኦፍ ጋድ ምንድን ነው? የጋድ ኮንሰፕት ፈጣሪ ማለት ምንድን ነው? እዚች የሞኖቲዝም አሁን ኢስላም ፒውር ሞኖቲዝም ነው። አንድ አምላክ ነው የሚለው ሁሉን የሚያደርግ ኤቭሪ ነገር እንትኑ አንድ አምላክ። የትሪኒቲ ኮንሰፕት በጣም ዘግይቶ የመጣ ነውና እንደ እንትን በጉባኤ የሚወሰኑ ነገሮችን እስኪ ቆም ብላችሁ አስቧቸው። ስለ ጋድ ያላችሁን አመለካከት፣ ስለ ፈጣሪ ያላችሁን አመለካከት ኮንሰፕታችሁን እስኪ አጥኑት። አላህ ያንን መንገድ ያሳየን። ሁለተኛው ነገሬ በምን አይነት መጽሐፍት ነው የሚመሩት? እስኪ የምትመሩበት መጽሐፍ ቼክ አድርጓቸው። the so-called Bible, the so-called Holy መጽሐፍ ቅዱስ የሚባለውና ቅዱስ ቁርአን የሚባለው እስኪ እንደው ትንሽ ጊዜ ወስደው ቢያዩት ክሊርሊ በቃ ምንም ግማሽ እግር እንድታስገባ ያስገድዳል። ቢኮዝ ቁርአን ውስጥ ስትመለከት ኦተርሺፕ ላይ ማንነው ጸሐፊው ማንነው አጻፊው ጸሐፊ አሁን በዘመናዊ ቋንቋ የአንድ መጽሐፍትን ደራሲ ማነው አሳታሚ ማነው ምናምን ይላል። የአንድ የመጽሐፉን ክሬዲቢሊቲ እንኳን እንትን ለማለት በዛ ረገድ ቁርአን ላይ ምንም ኮንፊውዥን ልታመጣለት አትችልም። ሌሎቹ መጽሐፍት ግን በጣም የካፕል ኦፍ ኮንፊውዥንስ ይመጣባቸዋል። ታይሚንጋቸው ራሱ የተጻፉበት ታይሚንግ፣ አተራረካቸው፣ የናሬቲቭ ስታይላቸው ፈርስት ፐርሰን ብዙዎቹ በሰርድ ፐርሰን ፕሮግራም በምንለው ነው። ምክንያቱም ቁርአን ግን በፈርስት ፐርሰን ነውና ጸሐፊ ማነው አዛዡ ማነው ኤቭሪቲንግ ያልና እስኪ ኤንድ ኦልሶ ፕሪዘርቭ የሆነበትን መንገድ የቁርአን በጣም የሚገርመኝ ነገር ራሱ እስካሁን አንዳንድ አርቲክሎች እያነበብኩ ነበረ አልጨረስኳቸውም። በቃ ራሱ ሳይንስ ራሱ ስለ ቁርአን የሚላቸው ፕሪዘርቭ የሆነባቸው ይሄ ዱዋል ሲንክሮናይዝ ሲስተም የሚለው በኦራል በጽሁፍ ከትውልድ ክፍል ይሄን ያክል ጊዜ ሲንግል ወርድ አንዲት ቃል ሳትቀየር ሳትበረዝ እንዴት የመጣችበት መንገድ እንትን በሉ። እዚህ እናንተ የምትመፉበት መጽሐፍ በዚህ ረገድ ምን አለው? ይሄ በደንብ እንዲሉ ትፈልጋለሁ። እንደዛ ካሉ ለእስልምና በደንብ እንትን ለማለት ዊንዶ ይከፍታል። ሌላው የስትራክቸር ህይወት ላይፍ በስትራክቸር የሚመራ ልክ አሁን ለምሳሌ ትምህርት ቤት ላይ ካሪክለም የምንለው ነገር ካሪክለም ለሁለተኛ ክፍል ሲገባ አንድ ልጅና 9ኛ ክፍል ሃይ ስኩል ዩኒቨርሲቲ 4ኛ ዓመት ሜዲሲን ሲሆን 5ኛ ዓመት ኢንጂነሪንግ ሲሆን ምንድነው የሚማረው?
በቃ ሌፍቲስ ኢስላም እንደዚህ ያለ ሪሊጂየስ ካሪኩለም አለ እና ይሄን ራሱ እኔ እንዲህ ድሮ የነበሩ ሰዎች ፔዳጎጂካል በታቸው አረዳዳቸው እንዴት ነው በቃ ሰውን በልኩ እንዴት በልኩ እያወጡ እያበሰቡ የሚሄዱበት ነገር በጣም ቬሪ ስትራክቸርድ ነው እና ስለዚህ በዛ ምክንያትም ነው የሰው የአብዛኛው የሙስሊም ህይወት ላይ በቃ ትክክል የሆነ ነገር የሚማርክ ነገር የምታየው ለዛ እና ስትራክቸርድ የሆነ ላይፍ እንዴት ቫሉ ያደርጋላችሁ ኢቨን አሁን ለምሳሌ በደንብ ለምሳሌ በዘመናዊ ትምህርት ደግሞ የሄደው ደግሞ በደንብ ያንደው ለአናሊስ አንጻር ኮምፓራቲቭ አናሊሲስ ለመስራት ያስችላል። ለምሳሌ እስላምና ቁርአንና ሳይንስን በሳይንስ አንጻር ቁርአንን ቢተነትል ምንም የሚገርም አስትሮኖሚ በለው ባዮሎጂ በለው ፕላንት ሳይንስ በለው ኤምብሪዮሎጂ በጣም በቃ እኔ በጣም ነው የሚያጅበኝ የምታጀበው ነው ባነበብኩት። ስለዚህ እነዚህ ነገሮች ሩም ይፏቸው ይዩዋቸው ያንብቧቸው ይዋዩባቸው and also the other thing what do you value the community ለማህበረሰብ ደህንነት ባሉ የሚሰጥ ሰው እስላምን ፕሮሞት ነው። ኢቭን የሌላ እምነት ተከታይ ሆኖ ቢሆን ብራው ስለ ማህበረሰብ ደህንነት ስለ ሶሻል ኮሄዥን ስለ ሶሻል ጀስቲስ ፍትህ እኩልነት አሁን ነው እንደዚህ የዘመናዊ እንትን ይሄ የፌሚኒዝም ሙቭመንት ምናምን ሳይበረስ ጀንደር ሜንስትሪሚንግ እኔ በጀንደር ዙሪያ ላይ በጣም ማስተር ትሬነር ነኝ ነው አሰለጥናለሁ። በቃ በጣም ይገርመኛል። ኢስላም ከ1400 ዓመታት በፊት ያደረጋቸው በአሁኑ ሰዓት የዘመናዊ የሶሻል ሳይንቲስቶች የሚንደፋደፉበትን ጉዳይ ድሮ ፈቱታለች እና ቁርአን ሃንድል አድርጎታል። እንዳልኩ በቃ ይሄ ሶሻል በቃ የማህበረሰብ ፍሬምወርክ የሚያሳስበን ከሆነ ማህበራዊ ፍትህ የሚያሳስበን ከሆነ ኢስላምን ፕሮሞት ማድረግ ያስፈልጋል። ስለዚህ ፕሊዝ በቃ ስቴሪዮታይፒክ የሆነ ጀጅመንት ኢስላሞፎቢያ አያስፈልግም። መወያየት፣ ማንበብ፣ ሩም መስጠት ሪጀክት ካላደረጉ ኢንሻአላህ ቶሊ በእርግጠኝነት በጣም አሁንም ደግሞ በአሁኑ ሰዓት ግሎባሊም በጣም በፍጥነት እያደጉ ከመጡ እምነቶች ቁጥር አንድ ኢስላም ነው። ይሄ ሰው ሁሉ ወደ ዲን እየመጣ ነው። ጌታ መንገዱን እንዲያሳይ እመኛለሁ። ያው ሂዳያው ይስጣቸው ነው። ስለዚህ ልባቸውን ከፈታ አድርገው እንዲያነቡት በራሳቸው በቃ ያንብቡት። እኔ ጠቀመኝ እሱ ነው። እኔ ጠቀመኝ እሱ ነው። በቃ እስላም እንደዚህ ቆይ ይሄ ነገር እኮ እስኪ እንጨርሰው እስኪ አርቲክሉን ጨርሰው እላለሁ። ኦር ተናጋሪው ሰው እስኪ ይጨርሰው እስኪ ምናምን አንድ ለምሳሌ ለምን መጀመሪያ ላይ ካልነግሬ እንደሆነ አላውቅም እንጂ ኢቭን ስለ በአሁን በክርስትና ላይ የማርያም ያላት ቦታ በጣም ከፍተኛ ቦታ ግን ለማርያም ቁርአን ያክል መጽሐፍ ቅዱስ አክብሯታል ብዬ አላምንም። በምንም ታው በጣም በተሻለ ሁኔታ በቁርአን ላይ ሰለብሬት ተደርጋለች። ክብሯን በሚመጥን መንገድ ከመጽሐፍ ቅዱስ ይልቅ ከባይብል ይልቅ ቁርአን ይገልጻልና እንደዚህ ነገሮች ሰው ማወቅ አለበት። እና በነገራችን ላይ አንዱ የቁርአን ምዕራፍ ሱረት መርየም የሚባለው ራሱን የቻለ ምዕራፍ አለ። ሱረት መርየም አለ እና እኛም ጋር በጣም ከፍተኛ ሙስሊም ማህበረሰቡ በተለይ ስኮላሩ የሆነ ዲዛይን አድርጎ ሊሰራበት ይገባል ባይ ጥሩ። እስኪ ሌላ ምናልባት አሁን ደግሞ ማንሳት እንፈልገው ወልደ ተንሳይ ደሳለኝ አብዛኞቻችን ያው የምናውቀው በዚህ ነው። ወደ እስላም ወደ ትክክለኛ መንገድ ከመጣ በኋላ ወሊድ የሚለውን እጅግ በጣም መወደው ስም ነውና ወሊድ የሚለውን ስም መርጠሃል እና ወሊድ
የመረጥክበትን ወሊድ የሚለውን ስም የመረጥክበትን ምክንያት ማወቅ እችላለሁ? አይደለም ወንድሙ መጀመሪያ ላይ ተናግሬያለሁ። ወሊድ ከዚህኛው ስም ከኦሪጂናል ስሙ ካለው ከፊዚካል ፕሮክሲሚቲ አንሳር እንደ ወንድም ተስፋዬ እንደ ወንድም ጀማል ያወጡልኝ ነው። እሱን ኦፍኮርስ አክሴፕት አድርጌያለሁ። ቅድም እንዳልኩ ግን ሻሃዳ ያሳዙኝ አባት ሀጂ ሱፊያን ኢዘዲን ብለው ነው ያወጡልኝ። በቃ ኦፍኮርስ እኔ ምን ታውቃለህ እንደሆነ አላውቅም፣ ብቻ ከባድ ስም ነው። ብቻ ከዛ በኋላ ጉግል አደረኩና ሳነበው የጀግና ሰሃባ ስም ነው። ለኢስላም ከፍተኛ ዋጋ ከከፈሉት የነብዩ ጓደኞች መካከል አንዱ ነው። ለማህበራዊ ሰርቪስ በጣም ለኤክሰለንስ የሚታገሉ የሚሰሩ መሪዎችና እንትኖች የሚሰጥ ስም ነውና ያው ስሙ እንደ ስም እንግዲህ በነገራችን ላይ ወሊድ በጣም በነበረበት እጅግ በጣም ፍትሃዊ ጀግና ለነብዩ ሰለላሁ ዐለይሂ ወሰለም እስልምናን ሲያስፋፉ እስልምናን ሲሰብኩ ከጎናቸው የነበረ እጅግ በጣም ጀግና የጦር መሪ ወደፊት ይሻለ ቀስ እያልክ ታየዋለህና ወሊድ ኢብኑል ወሊድ ይባላል። በጣም እጅግ በጣም የስመጥርና የጀግና ሰሃባ ስም ነው ያስከው። ትንሽ ነው ወልደ ተንሳይ ወሊድ ትንሽ ያው ብዙ እንትን የለውም። ኢንሻአላህ አላህ ሱብሓነሁ ወተዓላ ብርታቱን ይስጥህ። ለማህበረሰቡ ጥሩ ነገር የምታበረከት እንዲያደርግ ምኞቴ ነው። ሰዓት እየተገባደደ ስለሆነ እስኪ አላህ ጾማችን ይቀበለን። ማስተካከያ ማጠቃለያ ሀሳብ ካለ የምታመሰግነው አካል ጭምር ካለ እድሉን ስትስጥና እንሰማበታለን። እሺ በቃ አሁንም ምስጋና መልሼ የምወስደው ለና ሀጂ ሱፊያን ያው እንዳልኩ መጀመሪያ እንዳልኩ ሀጂ ሱፊያን ወደ አኺራ ሄደዋል። ጌታ አላህ ይዘንላቸው። የነሱ ቤተሰቦች ግን በጣም ቤተሰብ ነንና ከዛ በፊት ግን ራሱ በቃ ቁርአንን ያስጀመሩኝ ነሽኖች ናቸው። እንዳልኩ ተውሂድም ያስጀመረኝ ሀሰን ነው። በቃ ጌጁ ላይ ይሄ እስልምና የሚፈልገው ቴክኒካል ጌጅ ላይ ያስገቡኝ እነሱ ናቸውና አሁንም ዝም ብዬ ፐርሰናሊ ሳነብ ያው እጠነቀቃለሁ። ሌሎችንም ሰዎች ኮንሰልት አደርጋለሁ፣ ኮንሰልቴሽን እጠይቃለሁ። ግን በቃ እነሱ የሰጡኝ ነገር ያ ነገር ስለሆነ እነሱን እጅግ በጣም አመሰግናለሁ። ጌታ ይጨምርላቸው፣ አላህ ሱብሓነሁ ወተዓላ ይጨምርላቸው፣ ያብዛላቸው። ሌላውን ጀማ ያው ዌልካም ስላላችሁኝ አመሰግናለሁ። በተለይ በእስልምና ዙሪያ ላይ የሚሰሩ ስኮላርስ ባለሙያዎች፣ ትላልቅ ባለሙያዎች እነሱ እንግዲህ ያው በጊዜ ሂደት ጆይንም አድርጋቸዋለሁ ብዬ አስባለሁ። በቃ ፕሮፌሽናሊ በአት ሃየር ሌቭል መስራት አለብንና እዛ ላይ ያስፈልጋል። ትንሽ በፖሊሲ ደረጃ መቀረጽ ያለባቸው፣ በፕሮጀክት ደረጃ መቀረጽ ያለባቸው ብዙ ሀሳቦች አሉ። የማህበራዊ ፍትህ የሚፈልጉ ነገሮች አሉ። እዛ ላይ እንሰራለን ብዬ አስባለሁ። ኢንሻአላህ አላህ ይሰለኝ ይሁንባል። طيب አመሰግናለሁ። እኔ ወሊድ አላህ Subhanahu Wa Ta'ala ትክክለኛውን መንገድ መርቶሃል። ቀደም ብዬ እንዳልኩት እንግዲህ አላህ የወደውን ሰው ይመራ። ነብዩ ሰለላሁ ዐለይሂ ወሰለም በጣም ለበርካታ ጊዜያት ከጎናቸው የነበረው አቡ ጣሊብ እስልምና እንዲቀበል የነበራቸውን ጉጉት አይቶ የወረደ የቁርአን አያት አለና ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ አላቸው። አንተ የፈለግከውን አይደለም የምትመራው፣ አላህ የፈለገውን ነው የሚመራው የሚል አያ ሁሉ የወረደበት እና አላህ ሱብሓነሁ ወተዓላ መርጦህ ወደዚህ ስለመጣህ እኔ በጣም ደስ ብሎኛል። በሌላው ጊዜ ተገናኝተን አንዳንድ ሀሳቦችን እንጨዋወታለን። በድጋሚ አላህ ስለመጣህ ደስ ብሎኛል። ብርታቱንና ጽናቱን ይስጥህ ለማለት እወዳለሁ። ወልዴ ሽኩራን። ክቡራትና ክቡራን የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው የቀድሞው ወልደ ተንሳይ ወሊድ እስልምናን ከተቀበለ ተቅሪበን 1-4 ዓመት አካባቢ ሆኖታል። የራሱን አስተዋጽኦ እንደሚያደርግ የራሱን አሻራ አሳርፎ እንደሚያልፍ ተስፋ አደርጋለሁ። ባረከላሁ ፊኩም። እጅግ በጣም አቅምና ብቃት ካላቸው ጓደኞቻችን መካከል አንዱ ነው።
አሁን በድጋሜ ጽናቱንም በርታቱንም ይስጠያልኩኝ የዛሬው የአፍሪካ እንግዳ ፕሮግራም ተከታታዮች ፕሮግራም ይሄን ይመስል ነበር። አብራችሁ ቆየሁት መሐመድ አብዱራህማን አቡ አፍላን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ ሐፊዘኩም አላህ ላይ ጠብቃችሁ በያላችሁበት አስተውዲኩም አላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።